ሰላም የግሬስ ቤተሰቦች እንዴት ናችሁ? ከአንድ ቀን ቆይታ በኋላ እንግዲህ በሁለተኛው ቀን ከች ብለናል። በያላችሁበት ሰላም እንደሆናችሁ ተስፋ አረጋለሁ። እኔም እንግዲህ እግዚአብሔር ይመስገን ደህና ነኝ። ዛሬም እንግዲህ ለየት ባለ ቪዲዮ መጥቻለሁ። ትንሽ ረጋ ባለ ቪዲዮ ከበፊቶቹ ምናምን ነገር ረጋ ባለ አንድ በይቅርታም ሁለት ደግሞ የቤት ምርቃት እንበል ምርቃቱ ጋር ገና አልደረስንም እና ብቻ በሁለት ቪዲዮ ነው የመጣሁት ለማለት ነው። አንደኛው ያው ሩታ ቡዜን ይቅርታ የጠየቀችበት ቡዜም እንግዲህ ይቅርታ የተጠያየቁበት ቪዲዮ ሲሆን፣ ሌላኛው ደግሞ እንደምታዩት ሄርሜላ እንግዲህ አዲስ ቤት ገብታ ተከራይታው ይሁን ገዝታ አላውቅም፣ ብቻ ግን አዲስ ቤት ገብታ እንግዲህ አብርሽን ሰርፕራይዝ ያደረገችበት ቪዲዮ ነው። ብቻ ሁለቱንም እያየን ሪያክት እናደርጋለን። የናተንም ሀሳብ አስተያየቶች ደግሞ አንድ ላይ እርስ በርስ የምናወራ ይሆናል። ከዛ በፊት ግን እኔን ለማታውቁኝ ሰዎች ቡሱ እባላለሁ። ይሄ ደግሞ እንደ ተመልካች ቻናል ነው። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ያው ከቻናሉ ስም መረዳት እንደምትችሉት እንደ ተመልካች አስተያየቶቻችንን በነገሮች ላይ የምንሰጥበት ቻናል ነው። ሰብስክራይብ በማድረግ በድጋሚ ቤተሰብ እንድትሆኑ አሳስባችኋለሁ። እየጀመራችሁ ደግሞ ይህን ቪዲዮ ላይክ እያደረጋችሁ እንድትጀምሩ ሁላችሁንም አሳስባችኋለሁ። ቪዲዮን እስከ መጨረሻ ተጋበዙልኝ። ያው ሁለት ቪዲዮ ስለሆነ ያው ዘላችሁ እንዳታዩ ብዬ ነው። ብቻ ለማንኛውም በቀጥታ ወደ ቪዲዮ እንግባ። ግራ ልትጋቡ ትችላላችሁ። የሆነ ነገር ግን ግልጽ ሳደርግላችሁ ያው እኔ አብርሃም እና ሩታ አንድ ላይ እንዲሆኑ እፈልጋለሁ። ይሄ ነገር ያው ደጋግሜ አልኩት፣ አንድ ላይ እንዲሆኑ እፈልጋለሁ። ያው አብርሽ ደግሞ የሩታ መሆን የሚችለው ሩታ ከቤተሰቦች ከኛ ከአብርሃም ወንድሞች ከአብርሃም ቤተሰቦች ጋርና እንዲሁ ካሉ ሰዎች ጋር ሰላም መፍጠር ስትችልና መዋደድ ስትችል ነው አብርሃም የእሷ መሆን የሚችለው እንጂ ከሩታ ጋር እየተጣላች ከአብርሃም ጓደኞች ጋር እየተጣላች ያ ደግሞ ሊሆን አይችልም። ቆይ እኔ አሁን ለምሳሌ ማለት ነው ሁላችንም ደስተኛ እንደምንሆን እርግጠኛ ነኝ። የግሬስ ቤተሰብ ሁሉም ቡዜና ሩታ እንግዲህ በፊት የነበራቸውን መዋደድ ሆነ አሁን ለምሳሌ ብዙን ጊዜ በአባባል ማለት ነው የባል እህቶች ከሚስት ጋር ብዙም አይስማሙም ይባላል። ያን ነገር ግን እንዳናቅ አድርገው ነበር። ፍቅራቸው ደስ የሚል ነበር። ቡዜ እንዲሁም ከአብርሽ ይልቅ ለሩታ ስትወገን ምናምን ነገር ነበር እና ከዛ እንትን መጣላታቸው ምናምን ከዛ በቃ ያስደብራል። አሁን ደግሞ ሊታረቁ ስለሆነ በጣም ደስ ብሎናል። ምናልባት ደግሞ ከተቻለ የበፊቱን አይነት ፍቅራቸውን ቢመልሱ ምናምን ነገሮች ላይ ሀሳቦች ላይ የሚስማሙበት አይነት መታረቅ ቢሆን በጣም ደስ ይለናል። ግን እኔ ትንሽ ጥያቄ ማለት ነው እዚች ጋር ሩታና ቡዜ የሚታረቁት አብርሽና ሩታ አንድ ላይ እንዲሆኑ ነው ወይስ መታረቅ ስላለባቸው ነው? ኤፍሬም አሁን እያስታረቃቸው ያለው አብርሽ ለሩታና ለአብርሽ ግንኙነት ብሎ ቡዜን እየተጠቀመ ነው ወይስ የምርም ደግሞ መታረቅ ስላለባቸው ነው? እኔ ጥያቄ ይሄ ነው። እንግዲህ ከኤፍሬም ንግግር እንደምንረዳው ከሆነ ኤፍሬም እንግዲህ ሩታና አብርሽ አንድ ላይ እንዲሆኑ የግድ እዚህ ከቤተሰቡ ጋር ከአብርሽ ቤተሰብ ጋር ሩታ መታረቅ አለባት የሚል ንግግር ነው እየተናገረ ያለው እና የነሱ ጥያቄ ነው። አሁን ሌላ ነገር እንዳታገናኙት ከሌላ ነገር ጋር እና ጥያቄ ምንድን ነው? በቃ መታረቅ ስላለባቸው እየታረቁ ያሉት ወይስ ለሩታና ለአብርሽ አንድነት ነው? እዚች ጋር ጥያቄ በትክክል ክሊር ይሆንልኝ፣ ለእኔም ግልጽ ስላልሆነ። በእርግጥ ኤፍሬም እናውቃለን ሩታና አብርሽ አንድ ላይ እንዲሆኑ እንደሚፈልግ፣ ግን አላቅም ከዚህ በኋላ ያለውን እንዴትስ ሊሆን ይችላል የሚለውን ነገር አላቅም። እነሱን እስቲ ጠይቋቸው እና የሚጎዳች ነገር በፍጹም ላደርግ አልችልም። እና ዛሬ የመጣሁት በዚህ ማታ የመጣሁት ያው ምን አለ መሰለሽ ሩታዬ፣ ያው አንቺና አብርሃም አንድ መሆን የምትችሉት ወይም ደግሞ አንድ ላይ መሆን የምትችሉት የእሱ ቤተሰብ ሰላም ስትሆኝ ከእሱ ቤተሰብ ጋር ከኔ ጋርም ሆነ ከቡዜ ጋርም እንደዚህ ከተለያየ ሰዎች ጋርም ከአቤልም ጓደኞች ጋርም ለምን ከአብርሽ ጓደኞች እና አቤል ምናምን እና ከነሱ ጋርም ሰላም ስትሆኝ ነው ያው አብርሃም ላንቺ ሊሆን የሚችለውና እንደዚህ ከሁሉም ጋር እየተጣላን። ቆይ እኔ ጥያቄ ማለት ነው እስቲል አሁን የቀደሙን ጥያቄ በተዘዋዋሪ ነው የምጠይቀው፣ ግን ሩታ አሁን ከአብርሽ ጋር መሆኑን ስለፈለገች ነው ኤፍሬም እንደዚህ እየተናገረ ያለው ወይስ ደግሞ የእሱ ሀሳብ ስለሆነ ብቻ ነው ይህን ነገር እንትን እያለ ያለው? ይህን ነገር በጣም ሩታ ትፈልጋለች? ቆይ በጣም ጥያቄ እኮ ነው ከአብርሽ ጋር። በእርግጥ እንደምትፈልገው እኮ ማለት ነው በብዙ መንገዶች አይተናል፣ ግን ከዛን ካየን በኋላ በነጋተው ሌላ ችግር ይፈጠርና ተጣልተው ይለያያሉ። ግን ከሆነ ሰዓት በኋላ ደግሞ እንደምትፈልገው ምናምን ነገር አንዳንድ ምልክቶችን እናያለን። እና የኔ ጥያቄ እስቲል አሁንም ድረስ ሩታ አብርሽን ትፈልገዋለች ወይ የሚለው ነው። እንደምትፈልገው አውቃለሁ እኮ፣ ግን
አሁንም ድረስ አሁን እስከ ቅርብ ጊዜ አሁን ወርቁን እሰጣለሁ ምናምን ነገር እስከሰጠችበት ጊዜ ድረስ እንደምትፈልግ እናውቃለን። ግን ካሳሰረችው በኋላ ደግሞ ትላንት ባለፈው በቃ እንደራረስም ከተባሉ በኋላ ከዛ በኋላ ከቅርብ ጊዜ ወዲህ ከ2-3 ቀን ጊዜ ወዲህ ያለውን ጥያቄ ነው የምጠይቀው። ግን ይህን ስል ደግሞ ማለት ነው ኤፍሬም መጥፎ ስራ እየሰራ ነው ምናምን ነገር ለማለት አይደለም። ሲጀመር ኤፍሬም ዛሬ መልካም ስራ ነው የሰራው። የምሬን ከስንት ጊዜ በኋላ ኤፍሬም ጥሩ ነገር ሰራ። የምሬን ነው ማለት እስከ ዛሬ አላቅም ብዙ እንትን ያደረጋቸው ነገሮች ትዝ አይሉኝም። ብዙ ነገሮችን አድርጎ ሊሆን ይችላል። ግን ከቅርብ ጊዜ ወዲህ ይሆናላ የራሱን ሀሳብ ብቻ ማራመድ ሲፈልግ ነው እያየው የነበረው እና ዛሬ መልካም ነገር ሰራ ኤፍሬም። በዚህ አጋጣሚ የምሬን ነው እንትን ቴንኪው ማለት እፈልጋለሁ። ጎበዝ ነህ። ኦዲየንሱንም ትንሽ እንዲሁም ታረጋጋለህ ብዬ አስባለሁ። ምክንያቱም ቡድንና ቡድን ነው የሚፈጠረው በቃ ሩታና ቡዜ ሲባል ማለት እና ያቺን ነገር ቢያንስ እንትን እያቀለልክ ስለሆነ ሶልቭ እያደረግክ ስለሆነ ያው ቴንኪው ማለት እንፈልጋለን በግሬስ ፋሚሊ ስም። ከሆነ ሰድቢያችሁ ከሆነ በብዙ አንግል አስከፍቻችሁ ከሆነ በጣም ይቅርታ ማለት እፈልጋለሁ። ከልቤ ነው። ነገራቶችን ካላበረር ነው አይሆንም እና አብርሽ ከሩታ ጋር መሆን አለበት። ይሄ የኔ አላማ ነው። ያው አብዛኞቻችሁ ደግሞ የምትፈልጉት ሰው ናችሁ እና ለዚህ ፍቅር ብዙ ዋጋ ተከፍሎበታል፣ ብዙ ነገር ተለፍቶበታል። እንደ ቀላል አይደለም ይሄ ፍቅር የመጣው ይሄ ትዳር የመጣው እንደ ቀላል አይደለም። ያው ሩታና አብርሽ በደንብ ያውቁታል፣ በምን አንግል እዚህ ደረጃ እንደደረሱ ብዙ ውጣ ውረዶች እንዳሳለፉ ያውቁታል ራሳቸውና ዝም ብሎ ደግሞ መበተን ስለሌለበት ያው አብርሽም ይሄ ቪዲዮ ሲያየው ደስ ይሏል ብዬ አስባለሁ። ምክንያቱም በቃ እኔ አሁን ተረዳው። የምሬን ነው። ሩታ አሁንም እንደምትፈልገው አሁን ተረዳው። ያው ከዚህ በፊትም አልተረዳሁም ምናምን ነገር ሳይሆን አሁን ደግሞ አረጋገጥኩ። ምክንያቱም መሰላችሁ ባትፈልገው ኖሮ ሩታ ይህን ሁሉ ነገር ኤፍሬም እንዲያወራ አትፈቅድለትም። ባትፈልግ ከአብርሽ ጋር መሆኑን ባትፈልግ ይህን ሁሉ ነገር ሲቀበጣጠር እንትን አትልም ነበር። ስለምትፈልገው ነው። አንድም ነገር ኦፖዝ ሳታደርግ ሳትቃር ነው ኤፍሬምን ሲያወራ ዝም ምናምን ነገር ብላ ያለችው እና ቆይ በኋላ የምትለውን ነገር አሰማችኋል። አሁን እኔ ከራሴ ፈጥሬ የማወራው ነገር እንዳይደለ ቆይ አሁን አሰማችኋለሁ። ቡዚን እንደዚህ ጠርተናት ሰላም ማውረዱ ያው ደስ ይላል። መቼም ሰላም የማይፈልገው ጠላት ብቻ ነው አይደል? ጠላት ነው ሰላም የማይፈልገው እንጂ ኖርማል ሰው ደስታ ይፈልጋል፣ ፍቅር ይፈልጋል። እና አብርሽም ያው ትደሰታለህ ብዬ አስባለሁ በዚህ ሀሳብ እና ምን ትያለሽ? እኔ ምንም የምቃወመው ነገር የለም። በነገር ላይ ይኸው ፈቃደኛ ነኝ። ሰማችሁ? ችግር የለውም። ቡዜንም ይቅርታ ጠይቃታለሁ። በቃ ሰምታችኋል። አሁን ኤፍሬም ከተናገረው ነገር ምንም የምቃረነው ነገር የለኝም፣ ደስተኛ ነኝ ምንን ነገር ብላለች። ስለዚህ ሩታ ትፈልጋለች ማለት ነው። ግን ከዚህ በኋላ ያለውን ነገር እንዴት ነው የሚሆነው የሚለውን እናንተ ፍረዱ ቤተሰብ። ምክንያቱም እኔ የሆነ ነገር ካልኩ ስድብ ነው በቃ እኔ አንድ ነገር ካልኩ በቃ ስድብ ስለሆነ የሚጠብቀኝ እንደ አስተያየት ወይ ደግሞ እንደ ተመልካች የሰጠሁት አስተያየት አይደለም የሚመስለው። የሆነ ነገርየውን ፐርሰናል ያደርጋሉ አንዳንድ ሰዎች ማለት እና ስድቡ ምናምን ነገር ስለምፈራ እውነቴን ነው ስለምፈራ የሆነች ነገር መታልኛለች ጭንቅላቴ ላይ ግን አልናገርም። እናንተ ፍረዱ ከዚህ በኋላ እንዴት መቀጠል እንዳለበት። ሩታ እንግዲህ ትንሽም ቢሆን ፍላጎት እንዳላት ከአብርሽ ጋር የመሆን ፍላጎት እንዳላት በዛሬው ቪዲዮ ራሱ እያየን ነው። ምክንያቱም ኤፍሬም መሆን አለባቸው ብሎ ሲናገር ምንም አልተቃረነችውም። አይ ምናምን ነገር ለማለት አልሞከረችም። መቼም በሀሳቡ እንደምትስማሚ እርግጠኛ ነኝ። ያው ሰላሙን ትፈልጊዋለሽ ብዬ አስባለሁ። ምክንያቱም መቼም እንደዚህ እንደተጣላችሁ አትቀሩም አይደል? ሰላሙ ለሁላችንም አስፈላጊ ነው አይደል? የምትሰጪው ሀሳብ አለ? ቆይ ብዙ ሀሳብ ምናምን ነገር ከመስጠቷ በፊት ማለት ነው የምሬ ነው ብዙዎቻችን ፈርተን እንደነበር አሁን ሩታና ቡዜ እንደዚህ በተለያዩበት የሚቀሩ መስሎ ምናምን ነገር ብዙዎቻችን ፈርተን እንደነበር ይታወቃል። ምክንያቱም ትንሽ ነገር የዛን የራቁት ምናምን ነገር የሚባለው አጋጫቸው ከዛን ወዲህ በቃ እየተባባሰ መጣ። ምንም ሊረጋጋ ነገሩ አልቻለም እና እኔ የምር ፈርቼ ነበር በቃ በተለያዩበት እንደዚህ ሰዎች እንደዛ እንዳልነበሩ እንደ እህትና እህት ወይም ደግሞ እንደ ቤስት ፍሬንድ በቃ ሆነው እንዳልነበር እንደዚህ በቃ አላ ሲጣሉ ምናምን በቃ እነዚህ ሰዎች ከዚህ በኋላማ አይመለሱም በምንም ታምር የሚል ድምዳሜ ላይ ደረሼ ነበር በበኩሌ። ግን ዛሬ እንግዲህ ኤፍሬም ያው መሀል ታናሽ ቢሆንም ከሁለቱም አይ ቲንክ ታናሽ ይሆናል ብዬ አስባለሁ እና ጠልቃ ገብቶ እንግዲህ አስታረቃቸው እና ደስ ብሎኛል። የምሬ ነው በጣም ደስ ብሎኛል። ሌላ አጀንዳ ሌላ ፐርፐዝ አይኑረው እንጂ በጣም ደስ የሚል ነገር ነው። ሲጀምር መታረቅን የሚጠላ ሰይጣን ነው ሌላ ማንም አይደለም። አሁን የሩታና የቡዜን መታረቅ የምጠሉ ሰዎች ካላችሁ አላቅም ሌላ ፐርፐዝ ካለው እኮ ማለት ነው ሌላ መልካም ያይደለ ፐርፐዝ ካለው እሱንም ካለው ነው ምንም እርግጠኛ የምንሆንበት ነገር የለም። የዛን ሰዓት የምንነጋገረው ጉዳይ ይሆናል። ግን እስቲል አሁን ባለው ሁኔታ እኔ ደስተኛ ነኝ። የሚኖሩ ከሆነ ከኔ ጋር ችግር የለም። ሲጀመር እኔ ባደረገችው ነገር ደስተኛ አልነበርኩም። ለዛ ነው ብዙ ነገር እንትን ስል የነበረው እንጂ
ለሰላም እግዚአብሔርም የሚወደው ነገር ነው። በተገናኘ ሰዓት እየተገፋፋ እንደማይተዋወቅ ሰው ወይ እንዳላሳለፍከው ሰው ከምትሆን በሰላም መፍታት የመሰለ ትልቅ ነገር የለም። በሚገባ ያው እንግዲህ ቡዜም ተስማምታለች። ሲጀመር ማለት ነው ከይቅርታ የዘለለም እኮ አማራጭ የለም አይደል? ከይቅርታ የዘለለ አስቡ፣ ሰላም እንዲፈጠር ሰውም ለራሱ ቢያንስ ለራሱ ተረጋግቶ ህሊናው አርፎ ህሊናው ከምንም አይነት ወቀሳ ነፃ ሆኖ እንዲቀመጥ በቃ ይቅርታ መጠያየቁ ትልቅ ነገር ነው። ኢቭን የተበደልነው እኛ ብንሆነ ራሱ ማለት ነው የመሬን ነው ይሄ ቀድሞ ይቅርታ እንደመጠየቅ በጣም ህሊናን የሚያሳርፍ ነገር የለም። በጣም ማለት ነው እኔ በአንዳንድ ነገሮች ስላየው ነው። ግን እውነቴን ነው። እስቲ ሞክሩ። አሁን ለምሳሌ የእናንተን የበደላችሁን ሰው ማለት ነው ቀድማችሁና ነገር በቃ ይቅር ብያለሁ ምናምን ነገር ትችዋለሁ እኔም ካሳዘንኩ ይቅርታ በሉ እስቲ እንዴት እርፍ እንደምትሉ ማለት ነው። እና በጣም በቃ ሌላ አማራጭ የለም። በቃ ሰላሙን አንድ ሰው ከፈለገ ይቅርታ መጠየቅ በጣም ትልቁ የብልሃት ውሳኔ ነው ብዬ ነው የማስበው። ሁለታችንም ህሊናችን ሰላም እንደማይሆን እርግጠኛ ነኝ። እኔ በበኩሌ ሰላም አልሆንም። ግን ደግሞ ይሄ ላለመሸነፍ የምናደርገው ነገር ራሳችንን እየጣለን ራሳችንን እየጎዳን ነው የሚሄደው። እኔ በበኩሌ እኔን ነው ምን እንደሚጎዳማም ነው። ምንም ደስ አይልም፣ በእውነት ደስ አይልም። ይሄ አሁን ያልኩትን ነገር አይደለም ብዙ እንዳሳለፈ ሰውና በጣም ከልቤ ይቅርታ ሩታዬ፣ በጣም አመሰግናለሁ። የምሬን ነው። እኔም እግዚአብሔር በጣም አመሰግናለሁ። ይመችሽ፣ የምሬን ነው ሩታ፣ በጣም ይመችሽ። እዚች ስቴፕ ላይ ይሆናላ ያለምንም ይሄ ወደኋላ የሚጎተትሽ ኢጎ ምናምን ነገር በቃ ለዛ እንትን ሳትይ ይቅርታ ለመጠየቅ በመምጣትሽ ያው እንግዲህ ኤፍሬም አሁን ነግሮ ነው አሁን ላይ ይቅርታ የተስማማችሁ። ያ ማለት በልባቸው እነዚህ ሰዎች ነገርየው ሲቆጫቸው እንደነበር ግልጽ ነው። እንግዲህ አጋጣሚ ነበር ሲፈለግ የነበረው ተገኘ። እንግዲህ ኤፍሬም አጋጣሚ ያው ታናሽም ቢሆን ያው ዴቭ ያስታርቅ ነበር አይደል? እኛ የምንጠብቀው ግን ኤፍሬም ታናሽም ቢሆን ይሄን ነገር አድርጎታልና ሩታ ይመችሽ ማለት ትፈልጋለሁ። ወደ ቀድሞ መረጋጋትሽ፣ ወደ ቀድሞ በቃ ሰው ሁሉ የሚያደንቃት የሚወዳት ሩታ የሚያከብራት ሩታ ወደዛ እየተመለሽ እንደሆነ ይሰማኛል። በዚህ ሰዓት ያው ከዚህ ይጀምራል፣ አንድ ብሎ ከዚህ ይጀምራል እና ወደፊትም ብዙ ነገር እናያለን። ወደፊትም ብዙ ይሄ ደስ የሚያሰኙ ነገሮችን ከነተ እንጠብቃለን። እንግዲህ በድጋሚ ደስ ብሎኛል። እንኳን ደስ አላችሁ በመታረቃችሁ ማለት ነው። ኤፍሬምን ግን በዚህ አጋጣሚ የምሬን ነው ሳላደንቅ አላልፍም። የምሬን ነው ማለት ያው ለመልካም ነገር ይሆናል ብዬ አስባለሁ፣ እጠብቃለሁ። ሌላ ከኋላ በጀርባው የታዘለ ነገር አለ ብዬ አላስብም። እንደዚ አይነት ነገር አሁን ላይ እንትን ማሰቡ ራሱ አድካሚ ነው። የምሬን ለእያንዳንዱ ለደስታውም ለሀዘኑም ከኋላ የሆነ ነገር ይኖራል ብሎ መጠበቁ በጣም የሚያደክም ነገር ነው፣ እንደ ኦዲየንስም ማለት ነው። እና አድንቅ ያለው የጠበቅነው ምናምን ነገር ከዴቭ ነበር። ግን ያው ዴቭም ቢሆን ይህን ነገር አያደርገውም አይደለም፣ ያደርገዋል። ብዙ ሲጀመር ትልልቅ የሚባሉ ችግሮችንም ሶልቭ ሲያደርግ የቆየ ሰው ነው፣ ያው በእነሱ መሀል እንደ ታላቅ ማለት እና ግን ኤፍሬምን ያው ለብቻው ደግሞ ዛሬ ባደረገው ነገር አለማድነቅ ንፉግነት ነው። ማድነቁ ተገቢ ነው፣ አለማድነቁ ንፉግነት ነው። እና ኤፍሬምን እንግዲህ ጎበዝ ምናምን ነገር እያላችሁ አበረታቱት፣ በዚህ አይነት መልካም ስራው እንዲቀጥል ማለት ነው። እሺ አሁን ደግሞ ወደ አብርሽና ወደ ሄርሜላ ጉዳይ እንመለሳለን። ያው ብዙም ከዛኛው ቪዲዮ ጋር የሚያገናኝ ነገር የለውም፣ ግን ትንሽ ያገናኘዋል ብዬ ማስበው ያው የኤፍሬም ፍላጎት ነው። የኤፍሬም ፍላጎቱ እንግዲህ አብርሽና ሩታ አንድ ላይ እንዲሆኑ አይደል? ግን በዚህ በኩል ደግሞ አሁን ሄርሜላ ጋር ጽንስ ተፈጥሯል እየተባለ ቀለበት ካሰረላት በኋላ በምን አይነት መንገድ ሊመለስ ይችላል የሚለውንም ኮንሲደር መደረግ አለበት። ምክንያቱም አንድን ሰውን ለመጥቀም አንድ ሰው መጎዳት ስለሌለበት ማለት ነው። ምክንያቱም እሷም ሴት ናት፣ እሷም ትጎዳለች። ጥሏት ብሄድ በዚህ ሰዓት ይሆናላ ከሩታ ጋር ወደኋላ ልመለስ ብሎ እንትን ቢል ትጎዳለች። ግን ሩታም በዛ ሳይድ ደግሞ ትንሽ ልትፈልገው ምናምን ነገር ትችላለች። መሀል ቤት እንግዲህ አብርሽ ነው በዛም በዚህ ምናምን ነገር የሚወጠረው እና ትንሽ የሚያገናኘው ፖይንት እሱ ጋር ነው። በዛ ላይ ደግሞ ሄርሜላ እንግዲህ አንድ ላይ ካልኖረን እያለች ነው እዚህ ቤት እና ትንሽ ይጋጫሉ አንዳንድ ነገሮች ማለት ብቻ። ለማንኛውም አሁን ብዙ ሳላወራ የእነሱን ቪዲዮ አጠር ባለች መልኩ አይተን አስተያየት ሰተን ምናምን ነገር እንትን እንላለን። ግን እውነት ለመናገር ቤቱን አይቻለሁ። አሁን ሙሉ ቪዲዮ ምናምን ነገር ቤቱ በጣም ጸዴ ቤት ነው። በጣም ደስ የሚል ከመጀመሪያው ቤት በጣም ኢቭን ብርሃን እራሱ አለው። የመጀመሪያው ቤት ትንሽ ጨለምለም ይላል ከዚህኛው አንጻር ማለት ነው። እና ለቤቱ እውነት ለመናገር 10 ከ10 ሰጥቻለሁ። ዛሬ ይኸውና ኦነስት የሆነ አስተያየት ምናምን ነገር ነው የምሰጠው ለማንም እዛም እዚህም ምናምን ነገር ሳልል ማለት ነው። እና ብቻ ለአንድ ሰው እንደወገን የምጠብቁ ሰዎች ካላችሁ ጀስት ያስጠላል። ስለሚደክም ብዬ ነው ይሆናል። አንዳንድ ችግሮችን ኢቭን ባይ ራሱ ምንም እንትን ማለቱ እኔ የተናገርኳቸው ነገሮች ብዙም እንትን ሳይሉ ሲቀሩ በቃ ዝም ብሎ እንትን መለፍለፍ የሚሆነው ብዬ ነው የተውኩት። እና ብቻ ለማንኛውም ቤቱ ጸዴ ነው። ሌላውን ነገር እስቲ እያየን ሪያክት እናደርጋለን። ግን ከዛ በፊት ቪዲዮን እስከዚህ ድረስ እያያችሁ ያላችሁ ሰዎች ካላችሁ ላይክ እያደረጋችሁ ቪዲዮችንን እንቀጥል።
እሺ መኝታ ክፍል ራሱ እንዴት እንደሚያምር መኝታ ክፍላችን እንዴት እንደሚያምር በቃ ወደድከው? አውቀሽ ልታስቀርኝ ነው ሄር እዚህ ልታስቀርኝ ይፈልግ። አይ ሀሳብ አልቀየርክም? እንዴት ነው አሁንም ሩም ምናምን አይደብርም እንዴ አንተ? በጣም እውነት ይኸው እንግዲህ እኔ ትንሽ ጥያቄ የፈጠረብኝ ያለው ነገር እንግዲህ ይሄ ነው። ያው እሷ እንግዲህ ሰፋ ያለ ቤት ምናምን ነገር መርጣ ምናምን ነገር ተከራይታ ወጥታለች ከዛኛው ቤት እና እስካረገዘች ድረስ ምንድን ነው ከዚህ በኋላ አንድ ላይ እንዳይኖሩ ምናምን ነገር የሚያደርጋቸው ነገር? በእርግጥ አልተጋቡም ምናምን ነገር ግን ኦልሬዲ አንዳንድ ትልቅ መስመሮችን አልፈዋል። እንግዲህ እስከ ማርገዝ ድረስ ከተደረሰ አንድ ላይ እንዳይኖሩ የሚያደርግ ነገር አለ ብዬ አላስብም። ለየብቻ ቆይ እስኪ ቆይ ይሆናል እኮ አይደል? በቅርብ ነው። አንተ ግን ቤትን አታሳየኝማ። እኔ ቤትማ ገና ዕቃ ስላልተሟላበት አሁን አይሟላቱ እኔ እናቴ በአቅሜ የምኖር እኮ አሁን ክራይ ቤት ይብቃ ብዬ እኔ ከክራይ ቤት ወጥቻለሁ አይደል እኮ። እኔም ደግሞ እግዚአብሔር የፈቀደ ጊዜ ክራይ ቤት ይብቃ ብዬ እንደዚህ አይነት ቤት እገዛለሁ። ምነው አለኝ እኮ ሪል ስቴቶች ምናምን አለ። እሺ ይኸው እኮ እኔ በጣም ንግግራቸው ግራ እያጋባኝ ያለው ማለት ነው። አብርሽ የትኛው ወገን ላይ ነው አሁን ላይ ማለት ነው? በጣም ግራ እያጋባኝ ነው። ሩም ይዞ ነው እንግዲህ እስከዛሬ ሲኖር የነበረው። እንግዲህ አሁን ከንግግሩ እንደምንረዳው ከሆነ ቤት ተከራይቼ አዲስ ቤት ገብቻለሁ ነው የሚለው እና ለየብቻ ተከራይተው ነው የሚኖሩት ማለት ነው። አሁን ሄርሜላ አዲስ ቤት ገዛችም ተከራየችም ብቻ ለብቻዋ እየኖረች ነው። አብረሽም ደግሞ እንደዛው በቃ ቤት ምናምን ነገር ሲኖረኝ ምናምን ነገር የኔም እንዳንቺ ሲያልቅ እገባበታለሁ ነው የሚለው እና እስከ መቼ ነው ቀለበቱ? ለመቼ ነው ያረገዘችው? ከማን ጋር ምናምን ነገር እንትን ልትል ነው? የእርግዝና ጊዜዋን ልታሳልፍ ነው። እና በጣም ግራም ያጋባ አይነት ንግግር እየሰማው ስለሆነ ነው። ሌላው ነገር ችግር የለውም ቤቱ ተመችቶኛል እያንዳንዱ ነገር። ግን አሁን እንደገና ደግሞ የእርግዝናዋን ጊዜ ሄርሜላ ለብቻዋ የምታሳልፍ አይነት ከሆነ ምንም በቃ የተለየ ነገር የለም ማለት ነው። ብቻ ለማንኛውም እስቲ እኔ ይሄን ግምት ነው እና ደግሞ ከሚናገሩት ንግግር የሰማሁትና የተረዳሁትን ነገር ነው። እና እናንተ ምን ታስባላችሁ በዚህ ሀሳብ? በዚህ አንድ ለየብቻ በመኖሩ ምናምን ነገር ሀሳብ ምን ታስባላችሁ? አንድ ቀለበት አድርጎላታል፣ ሁለት ደግሞ አስረግዟታል። እንግዲህ ባለፈው እንግዲህ እንደተነገረን ከሆነ እና ከዚህ መልስ ለየብቻ መኖሩ ልዩነቱ ምንድን ነው? አንድ ላይ በመኖርና ለየብቻ በመኖሩ በእርግጥ ትልቅ ልዩነት እኮ አለ፣ ግን አላቅም ይሆናላ እንጃ። ለማስረዳት ራሱ እኮ በጣም ተራ ነገር ነው እና ብቻ እስኪ የምታስቡትን ነገር ንገሩኝ። አንተም ደግሞ ቤቴን አይተህ ስለወደድከው በጣም ደስ ብሎኛል። ያለመውደድ ደግሞ አልችልም። ኧረ የሚወደድ ቤት ነው በጣም። በቃ ከዚህ በኋላ እንውጣ። አልወጣም። እሺ የተጠቀምሻቸው ነገሮች ምናምን ፎቶዎችን እዛ ሰቅለሽ ነው? አዎ የኔ ቆንጆ ባሌ፣ የኔ ውድ ቆንጆ። ቆይ እኔ እኮ ማለት ነው የአብርሽ ፎቶ ማለት ነው የሆነ እንደ ሃይማኖታዊ እንትን ስዕሎች ምናምን ነገር ማለት ነው በየቤቱ አለ። ሩታን ቤት አለ፣ ሄርሜላን ቤት አለ። ምናልባት ደግሞ ሌላ ሰውን ጋር ይኖራል። አይ ስቀልን ነው። ግን ያው ሩታና ሄርሜላ ጋር እስካሁን መኖሩ ነው እንትን እያለኛል። ሄርሜላ እሺ ይሁን፣ ግን ሩታ ጋርም አለ እንግዲህ ቤት እንግዲህ ቪዲዮ ተቀርጾ ስለማያውቅ እንጂ ድንገት ቤት ቢኬድ ያው አናጠውም እሱን ፎቶ የሰርጋቸውን ምናምን የወጣትነታቸውን የልጅነታቸውን አሁንም ወጣት ናቸውና ብቻ እነዛን ፎቶዎች እንትናለን። ግን እኔ በጣም አብርሽ ግርም የሚለኝ ሰው እኮ ነው። ብቻ ለማንኛውም ይመች አብርሽ። በየቤቱ ምናምን ነገር ትኖራለህ፣ ትታሰባለህ በየቤቱ ምናምን። ብቻ ለማንኛውም ቤተሰብ እሺ ከሞላ ጎደል ከተዝናናችሁም ቁም ነገር ከጨበጣችሁም ከይቅርታው ምናምን ብቻ የዛሬ ቪዲዮ ይሄን ይመስል ነበር። እንዴት አያችሁ? ይቅርታውንም እንዴት አያችሁ? የሄርሜላንም ቤት እንዴት አያችሁ? የእነሱንም ግንኙነት እንዴት አያችሁ? በመሀል ደግሞ የተመለከታችሁት ክፍተት ምንድን ነው? እያንዳንዱ ነገር ኮመንት ላይ ያስቀምጡ። የኔ አስተያየት ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። አምሽቼ ስለለቀኩ እንግዲህ ይቅርታ። የእነሱም ቪዲዮ እንግዲህ ማታ ኦልሬዲ ከ4 ሰዓት በኋላ ነው የተለቀቀውና ምንም ማድረግ አይቻልም። ብቻ ለማንኛውም ቴንኪዩ ማለት እፈልጋለሁ። በቀጣይ ቪዲዮ እንገናኝ። ላይክ እያደረጋችሁ ውጡ። ይመቻችሁ።